እስከ ስንት አመት መሰላችሁ ልጅ አልነበረውም። እሱ ደግሞ ግማሽ አካሉን ለእናቱ ስላካፈለ አላህ ደግሞ ልጅ ሰጠው ማለት ነው። ልጅ በልጅ አረገው። በጣም ነው ደስ የሚለው። ማሻአላህ ተባረከ ረህማን። አንዳንዴ እኮ ደግን መስላት አዙሩ ይሁን የሚጥለን ይመስለናል እንጂ ዙሩ ዙሩ ግን አዙሩ ያነሳናል ማለት ነው። በጣም ነው እኔ ራሱ ታምር የሆነብኝ። ስንት አመት ነው የቆዩት? በጣም ቆይተዋል ከተጋቡ ማለት ነው ሳይወልዱ። እሷም ሁሌ ትሳቀቃለች። ያው ያለ ልጅ ደግሞ ማንም አይወድም። ትዳር ከያዝን በኋላ ልጅ ሲኖር ነው ሁሉም የሚወደው። ልጅ ለሌላቸው አላህ ልጅ ይወፍቃቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህማ ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዝዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። እና እንደተለመደው በቪዲዮ መጥቼላችኋለሁ። አመሰግናለሁ እጅግ አርጌ በጣም ነው ማመሰግናችሁ። አልহামዱሊላህ ረብል ዓለሚን። ለምታበረታቱኝ፣ ላይክ ለምታደርጉ፣ ኮሜንታችሁንም ለምትሰጡኝ እጅግ አርጌ ከልብ አመሰግናለሁ። እናንተም ክበሩልኝ። ያው ዛሬ ዋነኛ የመጣሁበት ጉዳይ በጣም ነው የሚገርመው። ወላሂ አንዳንዴ ደግ መስራት በጣም የደግነት ጥግ ያሳያል ማለት ነው። ምክንያቱም እኛን የሚጎዳን አሳልፎን ራሳችንን አሳልፈን እንሰጥ ምናምን ይመስለናል ማለት ነው። ያው ደግን በሰራን ቁጥር ግን መጥፎ ነገር በሰራን ቁጥር ወደ ኋላ ያስቀራናል፣ ወደ ኋላ የሆነ ይጥለናል እንጂ ወደፊት የምንጓዝበት ነገር የለም። በአሁን ጊዜ ደግሞ የሰራናት ነገር እጅ ለእጅ ነው። ሱብሃንአላህ ውሎ ያድርም ማለት ነው። የሆነ ኸይርም ነገር እንስራ መጥፎም ነገር ብንሰራ ወዳው ነው በጊዜው የምናየው። እና አንድ ባልና ሚስት ነበሩ፣ አረብ ናቸው። ልጅቷ በጣም በልጅነት ነበር ያገባችው ማለት ነው። ያው ሲኖሩ ተጋቡ። ሲኖሩ ደግሞ ልጅ አልነበራቸውም። በጣም ቆዩ። ከስድስት አመት ምናምን ያክል ቆዩ ማለት ነው። በቃ ልጅቷን ማንም አይወዳትም፣ መራቴቱን ማለት ነው። ቤት ውስጥ አይወዷትም ሁሉም ማለት ነው። ትንሽ እናት ትሻላለች እንጂ ሁሉም በቃ እኔ እንጃ። አላሁ አክበር። ሰው በዚህ ልክ እናንተ ባልቸገረው ኖሮ ባልቸገረው ነገር ምንም ነገር ባልቸገረው ሰውን በዚህ ልክ መጥላት ምን ተገቢ ነው እንዴ? እና እሷ ሰርታ ያመጣችው ምግብ ራሱ በጭራሽ አይበሉትም ማለት ነው። በቃ ትሰራለች፣ ለኛ ነው የምትሰጠን ማለት ነው። እኛ ስንሰራ ነበረበት ቤት ነው፣ ከዛ ለኛ ነው የሚሰጠን። በቃ እነሱ አይበሉም ማለት ነው። በቃ እሷን ከመጥላታቸው የተነሳ ማለት ነው። እኔ የሚገርመኝ ነገር እስኪ በዚሁ መሀል አንድ ጥያቄ ልጠይቃችሁ። እኛ ሀገር እኮ አልহামዱሊላህ ረቢል ዓለሚን በቃ እኔ እንጃ በሽ ነው ማለት ቤት ሳይኖር ምንም ነገር ሳይኖር ሰው የዕለት ዕለት የዳቦ ጉርሻ ለማግኘት ከቀን እስከ ቀን ከመታት እስከ አመታት ከወር እስከ ወራት ሲለፋ ሲታገል ይኖርና አንድ ቀን ይወጣለታል። እነሱ ግን ምንም ባልቸገራቸው በራሳቸው ቤት ምንም ባልተቸገሩበትን ሲጨቃጨቁ ሲነዛነሱ ነው የሚገርመኝ። አላህ ይጠብቀን። ሰው ስላለው ብቻ አይደለም ፍቅር ያገኛል ማለት፣ ሰው ስላጣም አይደለም ፍቅር የለውም ማለት። ወላሂ አልহামዱሊላህ እኔ በጣም ነው የሚገርመኝ። አስላ ምንም የሌለበት ሰው ምንም ደሃ ነው ፍቅር የሞላው ነው የሚመስለኝ በዚህ መልኩ ማለት ነው። የሳትር በጣም ከባድ ነው። ሌላም አይቻለሁ። በቃ ምንም ሁሌ ንዝንዙን ልንተርክ አንድ ቀን ሰላም የላቸው ማለት ነው። አላህ ይጠብቀን። ኤኒዌይስ እንደዛም ሆኖ እያለው ያው የሱ ቤተሰብ ባይወዳትም ያው ልጅ ደግሞ ወንድ ልጅ እሱ ብቻ ነው ያለው፣ ሌላ ወንድ የለም። አንድ ነበር ሞተብኝ አለ ሴት፣ እሷ ሞተች አላህ ይራህማት። እና እንደዛ እየኖሩ ያው እየመጣች እናቷም ጋር ትመጣለች። እሱ ደግሞ በሳምንት አንዴ ነው የሚመጣው። እና እሷ ያመጣታል፣ ትመጣለች። ለራሷ ሴት እንትን ስራ ሚላትም መኪና ሚላትም እሱ ነው የሚያመላልሳት እናቷ ጋር ማለት ነው። ሄዳ ብዙውን ጊዜ ትቆያለች። እናት በጣም ትታመማለች። እናቱ በጣም በምትታመምበት ሰዓት ሐኪም ቤት ነው ሁሌም የምትተኛ፣ ሁሌም በቃ ሐኪም ቤት ነው። እና እሱ ደግሞ ልጇ ከራሷ ነበር እና ስትመረመር ደግሞ ጉበቷ የለም አሉ ማለት ነው። ጉበት የላትም ሲባል በቃ ታውቃላችሁ፣ ጉበት ማለት በስጋ ሰመድ እንጂ በሌላ አይቻልም። እና እንደዛም ሲባል
ሄዱና ልጆቹ ሁላቸውም ተመረመሩ። አንዷ ስትቀር ተመረመሩ። ሲመረመሩ አንድ ትንሿና መጨረሻ ልጇና በልጁ ብቻ ተገኘ ማለት ነው። ከሷ የሚሄድ ከዛ ሲገኝላት ያው ወንድ ልጅ አይደል ለሴቷ ልጅ ደግሞ ከለከላት። እኔ ነኝ ለእናት የምሰጣት እንጂ ለአንቺ አይደለም፣ አንቺ አሰጭም፣ አንቺ አቅም የለሽም ብሎ ከለከላትና ወደ ታይላንድ ነው መሰለኝ ሂደው ተሳፈሩ ማለት ነው። አንድ ሴት ልጅና ያ ወንዱ ማለት ነው። ሴቷ ልታሳምም ወንዱ ደግሞ ሊሰጥ ነው የሄዱት ማለት ነው። ያው ልጅ የላቸውም ብያቸዋለሁ በነገራችን ላይ እና እንደዛው ነው የኖሩ ሄዱ። የሐኪም ቤት ገቡ ማለት ነው። ሲገቡ ግማሽ ግብዱን ሰጣት ማለት ነው። ሲሰጣት ያው እንደምንም ብላ መጣች፣ ተሻላት። ምንም ባትሆንም እንደ መጀመሪያው ባትታመምም ሙሌም ትንሽ ተሻላት ማለት ነው። እሱ ደግሞ በጣም ነበር እንትን የምትለው ያው ዱዓ ታደርግለታለች፣ እናት አይደለች። እኛ ራሱ በጣም ነው ደስ ያለን ማለት ነው። ያፈለገም ቢሆን እኔ እንጃ ያው እሱ ሰው በሰራው ያክል ነው የሚያገኘው ብያቸዋለሁ መጀመሪያ። እሱም ደግሞ በቃ ተሳፍሮ ከመጣ በኋላ እንደ ኖርማኒ ነው፣ በቃ ምንም እንዳልተወሰደበት ነገር ነው። ያኔ በቃ ራሱን አቋቁሞ ሚስቱን ይዞ ወደ መካ ኡምራ ሲሄድ ዱዓ ሲያረግ በቃ በእያንዳንዱ እንቅስቃሴ በጣም ነበር ዱዓ የሚያረገው ማለት ነው። ሱብሃንአላህ ወላሂ እስከ ስንት አመት ያላየውን ልጅ እሱ ደግሞ ለእናቱ ስለሰጣት ግማሽ አካሉን ስለሰጣት አላህ ደግሞ ለሱ ልጅ ወፈቀው ማለት ነው። አስቡት እስኪ። እኔ በጣም ነው የሚገርመኝ እስካሁን ድረስ ተአምር የሚሆንብኝ ማለት ነው። እኛ ያጣነውን ነገር የሆነ ኸይር ነገር በሰራን ቁጥር አላህ ኸይሩን ነገር ይተካልናል። ምን በሱ ብቻ ያቆማል። እና እንደገና ደግሞ ያው ያ ልጅ በጣም ቀጫጫ ነበረ። ሱብሃንአላህ ሲያስፈራ፣ ወላይ በጣም ነበር የሚያስፈራው ማለት ነው። ከዛ ማሻአላ ምንም አይሆንም አደገ። ልጁም ማሻአላ ሆነዋል። እንደዛ የሆነ ያድጋል አልተባለ ልጅ ደግሞ አደገ። ከዛም ቀጥሎ ደግሞ ሴት ልጅ ወለዱ ማለት ነው። ለራሳቸውን ቤት መሬት መንግስት ተሰጥቷቸው በራሱ ብር እያሰራ ነበረ። ያው እያሰራም እያለ እንደገና ያው ያችን ልጅ ወለዱ ማለት ነው። በጣም ነው ደስ የሚለው ወላሂ። ነው በፎቶ ራሱ ሳያቸው በጣም ነው የገረመኝ ማለት ነው። ልጁም ትልቅ ሆኗል፣ ልጁታም ራሱ ትልቅ ሆናለች። የአላህ ታምር እንደዚህ ነው። ማንኛውም ነገር እኛ የሆነ በክፋት ነገር የምንወስደው ጥሩን ነገር ለኸይር ነው ብለን እስካላሰብነው ድረስ በክፋት የሚመጣ ነው የሚመስለን። ማንኛውም ነገር ግን ለኸይር ነው ካልነው ኸይር ነገር ይዞልን ይመጣል ማለት ነው። እና እኔ በጣም ነው የገረመኝ፣ በጣም ነው ታምር የሆነብኝ። እና ከዛ በኋላ ግን ሚስቱ ከልጁ ሰበብ ተወደደች። ያው ቤቱን መግባት ጀመረች፣ ትገባለች። እንደ መጀመሪያ ባይሆኑም ያኔ ትንሽ ይሻላሉ ማለት ነው። ቤቱም ግቢ ለግቢ ነው፣ ውስጥ ለውስጥ ነው ማለት ነው። በልጆቹም ሰበብ ያው ሰላም ይለዋት ነበረ። ልጁንም ያው መጀመሪያም ብያቸዋለሁ፣ ልጅ ሲኖር ነው ማነው የሚወደው የሚያከብረው። እናታቸው ነበር የእሱ እናት በጣም ነበር የምትሳሳለት፣ በጣም ትጓጓለታለች ማለት ነው። እና አላህ ደግሞ ያው ልጁን ከሰጠው በኋላ እነሱም በጣም ነው ደስታ የሆኑት። ሚስቱ ራሱ በጣም ነው ደስተኛ የሆነችው። ከኛ ራሱ ከኛ እኮ ፒስ ናት። የፈለገም ነገር ከኛ ምንም ነገር ክፋት የላትም ማለት ነው። እና እነሱ ነው ለምን እንደጠመዷት ባላቅም አላህ ያስተካክለን ማለት ነው። ከእንደዚህ አይነት ነገር አላህ ይጠብቀን። አላህ ደግሞ ወዶ ያስወድደን። እሺ እንደዛ ሆኖ ሲያኖሩ ሰው አላስፈለጋቸውም፣ ሰውስ አላመጡም። እሷስ እንደ ቤትም መቤትም እንደ ሰራተኛም ሆና እየሰራች ነበር ወይ ሰራተኛ አምጥታ እያሰራች ነበር የሚለው ነገር ቢቀጥልላችሁስ ምን ላይ እንደደረሱ መጨረሻውን ባሳውቃችሁ። ለእናንተ ምን ይመስላችኋል? ሀሳብ አስተያየታችሁን ኮመንት ስር አስቀምጡልኝ። በደንብ አድምጣችሁ ደግሞ ሼር እንድታደርጉልኝ በአክብሮት በትህትና እጠይቃለሁ። እስካሁንም ድረስ አክብራችሁኝም ኮመንት ላይክ ስለምታደርጉኝ ስለምታበረታቱኝ እጅግ አድርጌ ከልብ አመሰግናችኋለሁ። እስኪ አሁን ደቂቃው እያለቀብኝ ስለሆነ የእነሱስ መጨረሻ ምን ሆነ፣ አጋዥስ አምጥታ ምን ላይ ደረሱ የሚለውን ነገር ነግራችኋለሁ። የአጋዥዋቸውም ነገር በጣም አሳዛኝ፣ በጣም አሳሳቢ ነው። በጣም ነው የምታሳዝነው።
እንደዛ በጣም በተጎሳቀለ ሁኔታ ነው ወደ ሀገሯ የተመለሰች።